ስንት ቢሆን ጥሩ ነው? 14 ሚሊዮን ብር ብቻ ድርድር አለው በዛ ላይ በጣም ነው የሚያምረው እና 8 ሚሊዮን 500 ሺህ ብር የተባለው ቤት ይሄንን ይመስላል። 6 ሚሊዮን 500 ሺህ ብር ነው የተባለው። የተወሰነ ድርድር ይኖረዋል ማለት ነው። ሰላም እንግዲህ ከዚህ በፊት ይሄንን ቤት ድጋሚ አሳይቻችሁ ነበረ። ምናልባት ውስጥ ሳልገባ ነበር እንትን ያለው ግን አሁን ላይ በጣም የቤት ሁኔታ በጣም እንደረከሰ ያሳያል። ከሁለት አንዱ ቤት የምትፈልጉትን መርጣችሁ መውሰድ ትችላላችሁ። ስለዚህ ከሁለት አንዱ ነው መሸጥ የተፈለገው። አሁን ግን በማይታመን ዋጋ ሽጥልኝ ተብዬ እንግዲህ ይሄ ቤት ለሽያጭ ቀርቧል። በድጋሚ ስንት ቢሆን ጥሩ ነው? 14 ሚሊዮን ብር ብቻ ድርድር አለው በዛ ላይ። ስለዚህ እዩት እስቲ እንዴት እንደሚያምር ቤቱ ማለት ነው። በጣም ቆንጆ ተደርጎ የተሰራ ቤት ነው። G+2 ነው እስከ ላይ ድረስ እያንዳንዱ ነገር ተሰርቶለታል። ምንም የሚቀረው ነገር የለም። የተወሰነ የፊኒሺንግ ስራ ብቻ ነው የሚቀረው ማለት ነው። እንደምትመለከቱት ወጣጫው ምኑ እንደምታዩት ነው። ቤቱ ሁሉ ነገር ያለቀለት ቤት ነው። እንደምትመለከቱት በጣም ሂውጅ የሆነ ክላስ ነው። ይሄኛው ከላይ የምትመለከቱትን ቤት እታችም ላይ ራሱን ታገኙታላችሁ ማለት ነው። ሻወር ቤት አለው፣ ሽንት ቤት አለው፣ ልጆች ክፍል አለው፣ መኝታ ክፍል አለው፣ ኪችን አለው፣ ኮሪደር 2 ኮሪደር ነው ያለው። እንግዲህ ይሄንን ቤት መታችሁ መሸመት ትችላላችሁ። በጣም ነው የሚያምረው። በጣም ቆንጆ ተደርጎ የተሰራ ቤት ነው። ይሄ ህንፃ በጣም ቆንጆ ተደርጎ ነው የተሰራው። ስለዚህ መከፋፈል አይደለም አንድ ላይ ነው 14 ሚሊዮን ብር የተባለው። እንዳጠቃላይ ሙሉ በሙሉ ነው 14 ሚሊዮን ብር ተብሎ የተነገረው። ይሄም የሚገኘው ዲያስፖራ ሰፈር ነው ማለት ነው። ከዚህ በፊት 25 ሚሊዮን ብር ነበር ሽጥልን የተባለው። አሁን ግን በጣም ረክሷል። ጊዜው በጣም ነው የሚያስቀው፣ በጣም ነው የሚያዝናናው። ስለዚህ ይሄኛው ቤት አሁን በማይታመን ዋጋ ይሸጥ ተብሎ እንግዲህ 14 ሚሊዮን ብር ተብሏል። ገዢዎች የት አላችሁ? እንዲሁም ደግሞ በመሐልም ድርድር አለው። የቤቱ ባለቤት ችግር ላይ ነኝ፣ ገንዘብ ያስፈልገኛል ጁኔድ ብሎ ደውሎልኝ ነው እንግዲህ በክብር የጠራኝ። እንግዲህ እኔም እሸጠዋለሁ፣ ምንም ችግር የለም። ብዙ ደንበኞች አሉ። ዲያስፖራ አካባቢ በጣም ብዙ ሰው ቤት ይፈልጋል። እዛ አካባቢ ነው አብዛኞች ደንበኞች አሉ። ስለዚህ ኢንሻአላህ ባላ ፍቃድ ፈጣሪ ካለ ይሸጣል ማለት ነው። ስለዚህ አሁን ውስጥ ላይ ደግሞ ምን አለው የሚለውን ደግሞ የታችኛውን ካሳየዋችሁ ከላይኛው ተመሳሳይ ነው። ምንም አይነት ልዩነት የለውም። እስከ G+2 ድረስ ያለው ተመሳሳይ ነው። እንግዲህ የቤቱ ስፋት የቤቱ ትልቀት በጣም ነው የሚያስገርመው። አንደኛ እንደ ህንፃ አይደለም የተሰራው። ርዝመቱን እዩት ምን እንደሚያክል። በጣም ረጅም ነው። በጣም ትልቅ ነው። 3 ሜትር ነው ቁመቱ ማለት ነው። በጣም ረጅም ስለሆነ ስለዚህ ይሄን ያክላል ሳሎኑ። ስለዚህ እስከ 3 ድረስ ብትወጡ ይሄንን ሳሎን ራሱን ነው የምታገኙት ማለት ነው። በዚህ በኩል ብንመጣ ደግሞ ኮሪደር ይኖረዋል ማለት ነው። እዚች ጋር ኮሪደር አለው። ወደዚህኛው ኮሪደር ሌላ ኮሪደር አለ። በዚህ ሳይድ ደግሞ መኝታ ክፍል እናገኛለን ማለት ነው። እዛው ሆነ አሳያቸው። ይሄውና መኝታ ክፍል ይሄ በጣም ትልቅ ነው። በጣም ሰፊ ነው። ይሄው እንደምትመለከቱት በጣም ሰፊ ነው። ከዛ በኋላ እዚች ጋር ሻወር ሽንት ቤት አለው ማለት ነው። እዚህ ጋር ሆነ አሳያቸው። የተወሰነ ፊኒሺንግ ስራ ብቻ ነው የሚቀረው። ስለዚህ ይሄ ሻወር ሽንት ቤት ነው ማለት ነው የመኝታ ክፍሉ እና በዚህ በኩል መስኮት ሰፋ ያለ መስኮት አለው ማለት ነው። በዚህ ሳይድ ደግሞ ስንመጣ ኮሪደሩን እናገኘዋለን። ሌላ ኮሪደር ማለት ነው በድጋሚ። ከዛ በኋላ እዚች ጋር ሰፋ ያለ የልጆች ክፍል ከፈለጋችሁ ሴቶች ሳሎን ማድረግ ትችላላችሁ። በጣም ትልቅ ነው። እንደምትመለከቱት ገብታችሁ ማየት ትችላላችሁ ማለት ነው። ይሄው ይሄን ይመስላል። በዚህ ሳይድ ሆነ አሳያችሁ ብርሃን ስላለ ማለት ነው። እዚህ ጋር መስኮት አለው፣ የራሱ መስኮት አለው በዚህ ላይ እና ደግሞ በጣም ትልቅ የሆነ ክፍል ነው ማለት ነው። ኪችንን ማድረግ ትችላላችሁ፣ ሴቶች ሳሎን ማድረግ ትችላላችሁ። የምትፈልጉትን እናንተ መርጣችሁ ማድረግ ትችላላችሁ። እንዲሁም ደግሞ ለእንግዳ እዚች ጋር ራሱን የቻለ ሻወር ሽንት ቤት አለው ማለት ነው። ሻወር ሽንት ቤት አለው እዚች ጋር ለእንግዳ አስፈላጊ ከሆነ ማለት ነው። በዚህ ሳይድ ደግሞ አንድ ክላስ እናገኛለን። ይህንን ክላስ ኦፕን ኪችን ማድረግ ትችላላችሁ።
ኦፕን ኪችን ማለት በዚህም ሳይድ የምትፈልጉትን ነገር ማድረግም ሆነ መጠቀም ትችላላችሁ ማለት ነው። እንዲሁም ደግሞ የውሃ ፍሳሹ፣ አሸንዳው፣ እያንዳንዱ ነገር በጥናት ነው የተሰራው። ምንም የሚጎለው ነገር የለም። ይሄ ቤት ቆንጆ ተደርጎ ነው የተሰራው። ዋናው ፋውንዴሽኑ ግንባታው ነው ወሳኙ ማለት ነው። ስለዚህ ይሄኛው ላይ እንደ ኪችን የውጭ ኪችን ማድረግ ትችላላችሁ ማለት ነው። የወተር ኢንስታሌሽን ተሰርቶለታል እንደምትመለከቱት የሳኒቴሽን ፓርት ማለት ነው። በውስጥ በኩል ያለው ሳኒቴሽን ፓርት ተሰርቶለታል። እያንዳንዱ ነገር ተሰርቶ አልቆለታል። በዚህ በኩል ደግሞ የእጅ መታጠቢያ እናገኛለን። በዚህ ሳይድ ደግሞ ወደ ውጭ መውጫ ኮሪደር አለው ማለት ነው። እና ይህን ህንፃ እናንተ በምትፈልጉት አይነት ዲዛይን አርጋችሁ ብሎኬት ደርድራችሁ መስራት ትችላላችሁ ማለት ነው። እስከ እላይ ድረስ ባሳያችሁ ይሄኛውን የታችኛውን ራሱን ከላይ ሆናችሁ ታገኙታላችሁ ማለት ነው። ስለዚህ እላይ መውጣቱ ብዙም አስፈላጊ አይደለም። በይበልጥ ደግሞ አጋዥ ወይም የሚያይላችሁ ሰው ደግሞ ቢኖር የተሻለ ነው ማለት ነው። ይህንን ቤት ሸምቱ ትላለው። በያላችሁበት ሁሉ ሰላም ሁሉ ብዝት ይበልላችሁ። እንግዲህ አሁንም በድጋሚ ነግራችኋለሁ የተገኘ ነው ዲያስፖራ ሰፈር ነው የተገኘ ነው ማለት ነው። ስለዚህ አሁን ዲያስፖራ ሰፈር ነው ያለነው። ይህንን ቤት መታችሁ ብታዩት የተሻለ ነው። አካባቢው በጣም የለማ ነው። ወኪል ካላችሁ የሚያይላችሁ ሰዎችም ካሉ መጥተው ማየት ይችላሉ። ትወዱታላችሁ። እዚህ በመቀጠል የማሳያችሁ እዛው ከዲያስፖራ ሳንወጣ ሌላ ቤት አሳያችኋለሁ። ግራውንድ ብቻ የተሰራ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በድጋሚ የተሟላለት አካባቢ ነው። ይሄም በጣም ቆንጆ ሰፈር ነው። በጣም ደስ የሚል ሰፈር ነው። እንደምትመለከቱት ሁሉም ነዋሪ በየቤቱ አለ ማለት ነው። ቤቱ ላይ ገብቶበታል። ሰርቶ ብቻ ይወጣ አይደለም። እና አሁን የማሳያችሁ ቤት 200 ካሬ ላይ ያረፈ ቤት ነው እና የማሳያችሁ በጣም ሌክዠሪ ቆንጆ የሚባል ቤት ነው የማሳያችሁ ማለት ነው። እና ዋናው ቤት ይህንን ይመስላል እንደምትመለከቱት። እና ከግቢው ስጀምርላችሁ ግቢው ይህንን ይመስላል እንደምታዩት ማለት ነው። እና ግቢው ይህንን ይመስላል እንደምትመለከቱት። ኮንቴክስትራ ነው የተሰራው። ቴራሱ ደግሞ እንደምታዩት ነው። እዚች ጋር እነዚህ እንዳሉ የእንግዳ ክፍል ሰራተኛ ምናምን ያለው ፊት ለፊት ላይ እና ይሄ ቆንጆ የሆነ ቤት ነው እንደምትመለከቱት። በጣም አሪፍ ነው። እንደነገርኳችሁ 200 ካሬ ላይ ነው ያረፈው እና ሙሉ በሙሉ አጥሩ በግንብ የታጠረ ነው እንደምታዩት። ሌክዠሪነቱ የሚጀምረው ከዚች ጋር ከጋርደን ላይት ነው ማለት ነው እንደምታዩት። ስለዚህ አሁን ውስጥ ላይ ምን አለው የሚለውን ደግሞ እማሳያችሁ ይሆናል ማለት ነው። ላይክ እዚህ ጋር ስንገባ ኮሪደር ነው የምናገኘው። በኮሪደሩ ስንገባ በቀኝ በኩል መኝታ አለ፣ በግራ በኩል ደግሞ ሳሎን አለ ማለት ነው። እንገባለን። ልክ እዚች ጋር ስንቆም አካፋይ ይሆናል ማለት ነው። ላይክ ከመኝታው ልጀምርላችሁ። ዳይ ወደ መኝታው ስንገባ መኝታው ይሄንን ይመስላል። በጣም ትልቅ ነው። በጣም ሰፊ ነው። በጣም ትልቅ ነው እንደምትመለከቱት ማለት ነው። እና አሪፍ ተደርጎ ነው የተሰራው። ይሄኛው ቤት የሚሸጥ ነው ማለት ነው። እዚች ጋር ሻወር እናገኛለን። የሻወሩን ስፋት እዩት። 2 ሜትር ነው ጎኑ ብቻ 2 ሜትር በ3 ሜትር ነው ሻወር ቤቱ ብቻ ማለት ነው። በጣም ትልቅ ነው እንደምታዩት። በጣም ትልቅ ቤት ነው። ሻወር ቤቱ በጣም ትልቅ ነው። ላይክ ይህን የሚያክል መኝታ ቤት አለው ማለት ነው። እንግዲህ ቀጣይ የምወስዳችሁ ክላስ ነው ማለት ነው። እዚህ ጋር አንስ ያለች ክላስ ናት እንደምትመለከቷት። ከፈለጋችሁ ኪችን ማድረግ ትችላላችሁ፣ ከፈለጋችሁ ልጆች ቤት ማድረግ ትችላላችሁ ማለት ነው። በጣም ቆንጆ የሆነ ቤት ነው ማለት ነው። ቀጣይ የማሳያችሁ ደግሞ ወደ ሳሎኑ እንገባለን። ሳሎን ከመግባታችን በፊት ደግሞ እዚች ጋር ሌላ ኮሪደር አለው። ይህኛው ኮሪደር ወዴት እንደሚወስድ ታውቃላችሁ? ኦፕን ኪችን ይባላል። ኦፕን ኪችን በሳሎንም በኮሪደርም መሄድ ይቻላል። ላይክ አሁን በሳሎን ለመግባት በዚህ በኩል ነው። በኦፕን ኪችኑ በኩል ደግሞ እንግባ ከተባለ ቀጥታ እንሄዳለን ማለት ነው። እዛ ከመግባታችን በፊት ግን እዚች ጋር አንድ ክላስ አለች ማለት ነው። እዛ ኦፕን ኪችን ላይ ከመግባታችን በፊት እዚች ጋር አንድ ክፍል አለች ማለት ነው። እዛውን አሳያቸው በደንብም ስለሚታይ ማለት ነው። እና እንደምትመለከቷት ይኸው ላይክ እንደዚህ ናት ክፍሏ ማለት ነው። በጣም ቆንጆ ተደርጋ ነው የተሰራችው። ከዛ በኋላ እዚች ጋር ምን እናገኛለን? ኦፕን ኪችን እና ሳሎኑን እናገኘዋለን ማለት ነው። እንደምታዩት እዚች ጋር የታሰበው
እዚች ጋር እንደዚህ ታጥራ እዚች ጋር ራሱን የቻለ ውጭ ስታንዳርድ የሆነ ኪችን ለመስራት የታሰበው ማለት ነውና እሷ አላለቀለትም። እናንተ መስራት ትችላላችሁ ማለት ነው። እና እዚህ ጋር ሙሉ በሙሉ ሳሎን እናገኘዋለን ማለት ነው። በሌላ በኩል ገብተን ማለት ነው። ሳሎኑ ይህንን ይመስላል። እንደምትመለከቱት በጣም ትልቅ ነው የሳሎኑ ቦታ። በሳሎን በኩል ደግሞ ወደ ውጭም መውጣት ይቻላል ማለት ነው። ያው በዚህ በኩል ዞረን ወደ ሳሎን ወደ ኮሪደር እንወጣለን ማለት ነው። ይሄው ቤቱ ስፋቱ ምኑ በጣም ነው የሚያምረው። በጣም ቆንጆ የሆነ ቤት ነው ማለት ነው። እና ይህም ቤት የሚሸጥ ነው 8,500,000 ብር ነው የተባለው። እንግዲህ አካባቢውን ነግሬያችኋለሁ። ዲያስፖራ ሰፈር የሚባለው ቦታ ነው ማለት ነው። ዲያስፖራ ሰፈር በጣም ተወዳጅ በብዙ ሰው ተመራጭ የሆነ አካባቢ ነው ማለት ነው። ዌቡን ደግሞ እዩት እንዴት እንደሚያምር በዚህ በኩል አይተዋል። እንዴት እንደሚያምር ህንፃ ቤት ምናምን ነው የምታዩት በዚህ በኩል ማለት ነው። እንደምትመለከቱት ከመስታወቱ ውጪ ስንመለከት በጣም ነው የሚያምረው። እይታ ራሱ በጣም ነው የሚያምረው እና 8,500,000 ብር የተባለው ቤት ይህንን ይመስላል። ቀጣይ እስኪ ውጩን ደግሞ ከሩቅ አድርጎ እናያለን ማለት ነው። አሁን በሁለተኛው የሳሎን በር ነው የምንወጣው ማለት ነው። እና ይህንን ይመስላል እንደምትመለከቱት በጣም ቆንጆ የሆነ ቤት ነው። አሰራሩ በጣም ደስ ይላል። በውጭ በኩል ደግሞ ሻወር፣ ሽንት ቤት አለው ራሱን የቻለ እንደምትመለከቱት። ቅድም እንደነገርኳችሁ እዚችም ጋር ክላስ አለው ማለት ነው። እነዚህም ክላሶች የቤቱ አንድ አካል ናቸው ማለት ነው። ስለዚህ ይህንን ቤት በእንደዚህ አይነት ዋጋ ቀርቧል ማለት ነው። እናንተ ደውሉ፣ በያላችሁበት ሁሉ ሆናችሁ ማየት ትችላላችሁ። እንዲሁም ደግሞ የቅርብ ሰው ካለ መታችሁ ብታዩት የተሻለ ነው። ስለዚህ 200 ካሬ ሜትር ላይ ነው ያረፈው ቤቱ እንደነገርኳችሁ ማለት ነው። ይህንን ይመስላል። አሁንም በድጋሚ ከዛው ከዲያስፖራ ሰፈር ሳንወጣ ሌላኛውን ቤት አሳያችኋለሁ። እንግዲህ ዛሬ ዲያስፖራ አካባቢ ያሉትን የቤት አይነቶችን ነው ማሳያችሁ። ምክንያቱም ቀጣይ ማርያም ጀርባና እንዲሁም ደግሞ ሴራሚክ አካባቢ የሚገኙ ቤቶችን ስለማሳያችሁ አሁን የዲያስፖራ አካባቢ ያለውን አጠቃላይ የቤት ሽያጭ ለሽያጭ የቀረቡትን ቤቶች ላሳያችሁ ብዬ ነው። እንግዲህ ይህን ቤት እንደምታዩት ኤል ተደርጎ የተሰራ ነው። በ200 ካሬ ላይ ያረፈ ቤት ነው አጠቃላይ ከነግቢው ማለት ነው። ሰፋ ያለ ትልቅ የሆነ ሴፍቲ ታንክ ተሰርቶለታል። አሁን የቀረው የውጭ ቀለምና የመስታወት እና የመብራት ገጠማ ነውና የቀረው ሌላ ሁሉ ነገሩ ጥንቅቅ ብሎ ያለቀለት ቤት ነው ማለት ነው። ይሄው እዚህ ጋር እንደምትመለከቱት አነስ ያለች ኮሪደር አለች። በዚህ ሳይድ ላይክ ከኮሪደሩ ፊት ለፊት አንድ ክላስ እናገኛለን ማለት ነው። ይሄው እንደምትመለከቱት ቀለሙ ሁሉ ነገሩ አልቆ የመብራት ገጠማ ብቻ ነው የቀረው። እዛው ደግሞ ከኮሪደር ሳንወጣ በዚህ ሳይድ ሳሎኑን እናገኘዋለን። ሳሎኑ በጣም ትልቅ ነው። መሬቱም ሴራሚክ ተነጥፏል ማለት ነው። ቆንጆ በሚባል ሴራሚክ ተሰርቷል። የኮርኒሱ ሁኔታ ይህንን ይመስላል። እንደምትመለከቱት በጣም ቆንጆ ተደርጎ ነው የተሰራው። ሳሎን ቤቱ በጣም ሰፊ ነው እንደምታዩት ማለት ነው። እና ምንም የቀረው ነገር የለም። እናንተ መታችሁ ያው ግቢውን ጽድት አድርጋችሁ ገብታችሁ መኖር ብቻ ነውና እንግዲህ ይሄኛውም 6,500,000 ብር ነው የተባለው። የተወሰነ ድርድር ይኖረዋል ማለት ነው። በዚህ ሳይድ እንገባለን። የሰራተኛ ክፍልና ወይም የልጆች ክፍል የወንድና ሴት ክፍል እናገኛለን ማለት ነው። እዚች ጋር ጥግ ላይ ማለት ነው። ከዛ በመቀጠል በውጭ በኩል እንወጣና የመኝታ ቤቱን ሁኔታ እናያለን። ለመኝታ ቤቱ ሻወር፣ ሽንት ቤት አለው ራሱን የቻለ ማለት ነው። ላይክ በኮሪደሩ እንወጣና የመኝታ ቤት ስፋቱን ወይም አይነቱን አሳያችኋለሁ። ቀለም ተቀብቶ አልቋል ማለት ነው። ከፊት ለፊት በዛ በኩል ላለመግባት ያው ቁልፍ በእጃችን አልያዝንም ነበር። እንዳጋጣሚ ሆኖ ያው ሰፈር አካባቢ ስለነበረ ሌሎችን ቤት እየቀረጽን ስለነበረ ያው እንትን ሳንል ነው ቀጥታ ነው ወደዚህ ሄድ ነው። ይቅርታ ለሱ። ምክንያቱም ያው ውስጡን ገብቼ ማሳየት ነበረብኝ። ግን ወኪል ካላችሁ ሁሉንም ገብቶ እያንዳንዱን ነገር ሴፍቲ ታንከሩን ራሱ ከፍተን የምናሳይበት ሁኔታ ይኖራልና እሱንም የማየት መብት አለው። እና ደግሞ በውጭ በኩል ደግሞ ኪችን አለው ራሱን የቻለ ከፊት ለፊት ማለት ነው። በውጭ ኪችን አለው። በኮሪደር በበረንዳ በኩል ሄደን ቀጥታ ኪችኑን
እናገኘዋለን ማለት ነው። እንደምትመለከቱት ከኪችኑ ጀርባ ደግሞ የውጭ ሻወር ሽንት ቤት አለው ማለት ነው። እዚች ጋር የሰራተኛ ወይም የእንግዳ ክፍል እናገኛለን ላይክ በኮሪደሩ በኩል ማለት ነው። እሱም ጥንቅቅ ብሎ ያለቀ ነው ማለት ነው። ለዚህም መስታወት ብቻ ነው የቀረው፣ እንዲሁም ደግሞ የመብራት ገጠማ ብቻ ነው የቀረው። ይኸው እንደምታዩት ጽድት ተደርጎ የተሰራ ቤት ነው። ምክንያቱም ለሽያጭ ሳይሆን ለመኖሪያነት የተሰራ ቤት ነው። ለሽያጭና ለመኖሪያ የሚሰሩ ቤቶች በጣም ነው የሚለያዩት። ምክንያቱም ያው ለሽያጭ ሲሆን ባለቤቱ ስለማይኖርበት እንደፈለገ አድርጎ ሊሰራው ይችላል ማለት ነው። ይሄ ግን ለሽያጭ ሳይሆን ለመኖሪያ የተሰራ ቤት ስለሆነ በጣም ቆንጆ የሆነ ቤት ነው እላችኋለሁ። እንዲሁም ደግሞ በዚሁ አጋጣሚ ከዚህኛው ቤት ፊት ለፊት ላይ ባዶ መሬት አለ። ለግቢው ይጠበኛል ምትሉ ከሆነ ባዶ መሬቱን መጨመር ትችላላችሁ። ይሄው ከፊት ለፊት እንደምትመለከቱት ማለት ነው ባዶ መሬት አለው። እሱን ከግቢው ጋር ብትጨምሩት ለግቢው በጣም ትልቅ ውበት ሊኖረው ይችላል ማለት ነው። በጣም አሪፍ ነው። ስለዚህ ቤቱም ጥግ ላይ ስለተሰራ ለእናንተ ትልቅ አድቫንቴጅ ነው ብዬ አስባለሁ። ስለዚህ እንደምትመለከቱት ይኸው ሴፍቲ ታንኩ እዚች ጋር ነው የሚገኘው ማለት ነው። ይኸው ይሄ ማሳያችሁ ሴፍቲ ታንክ ነው። እንደገና ደግሞ የሴፍቲ ታንክ በሩ ደግሞ እዚች ጋር ይኸው አበጥ ያለው የሴፍቲ ታንኩ በሩ ነው ማለት ነው። ስለዚህ ይህንንም ከፍቶ ማሳየት ይቻላል። በዚህ በኩል በውጭ በኩል የምትመለከቱት የውጭ ሻወር ሽንት ቤት ነው ማለት ነው። ስለዚህ ዲያስፖራ አካባቢ የነበረኝ የቤት ጉብኝት ቆይታ ይህንን ይመስላል። ቀጣይ ሴራሚክ አካባቢ እንገናኝ። ሽኩረን